ባቴ ገዳይ እንደሆነ አስታውሳለሁ በማለት እንግዲህ እጅግ በጣም ውስጧ ተረብሾ ይገኛል። የአምላክም ማለት ነው ይህን ነገር ለማስተካከል እጅግ በጣም እጥረት እያደረገ ይገኛል። ምክንያቱም ህብሰት በጣም ንጹህ ልብ ያላት ልጅ ነች። ምክንያቱም እኔ በህፃንነቴ በልጅነቴ የነበረኝ ንጹህ ልብ ነው አሁንም እሷ የያዘችው። ግን ደግሞ አሁን ላይ የአባቷ ገዳይ እኔ እንደሆንኩኝ አድርገው ነገሮቹን አስረድተዋታል። ምክንያቱም መስማት የሌለባትን ነገር ሰምታለች በማለት ለአለም ለጓደኛው ተናግሯል ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት አድርገን ነው አሁን ላይ ማስተካከል የምችለው? በማለት እንግዲህ እውነተውን ነግሬያት እያንዳንዱን ነገር ለማስተካከል እሞክራለሁ እንጂ በፍጹም ይህ እንደዚህ ሊሆንማ አይቻልም። አሁን ላይ መራመድ እንደማችል ነው እነሱ የሚያውቁት። ምክንያቱም ይህን ነገር ያደረገችው ደግሞ ራሷ የእንጀራ እናቷ ነች። ምን ያክል ገንዘብ ወዳጅ ከመሆናቸው አንጻር የልጅቷን ህይወት ራሱ እጅግ በጣም እየመረዙት ይገኛል። ስለዚህ በምንም አይነት እሷን ካለችበት ሁኔታ ማውጣትና ማገዝ ነው የምፈልገው። እንዲሁም ደግሞ የእሷን የሆኑ ሰዎችንም እንዲሁም እንደዚህ የሚያደርጓትንም የአባቷን ገዳይም እበቀላለሁ በማለት እንግዲህ አሁን ላይ ማለት ነው የአምላክ ቆርጦ ተነስቷል። ሲቀጥል ደግሞ ከእንጀራ አባቷና እንዲሁም ደግሞ ከእንጀራ አባቷ እናቷ ጋርም ማለት ነው የአምላክና ህብሰት ማለት ነው እንደተጣሉ አንድ እንዳልሆኑ እያስመሰሉ ይገኛሉ። ግን ደግሞ ህብሰት መራመድ ትችላለች፣ በስነ ስርዓት መራመድ ትችላለች። አሁን ግን ከቤት ውስጥ መራመድ እንደማትችል ነው የታወቀው ማለት ነው። ያ ማለት እንግዲህ የእንጀራ እናቷም እንደዚሁ ውርቼ ለአምታ ሰጥታታለች በስጦታ መልኩ። ግዴታ ይህን ነገር ላንቺ አምጥቼልሻለሁ፣ ስለዚህ በዚህ መንቀሳቀስ ትችያለሽ። ከዚህ በላይ ወንድሜን እንድታደክሚው ስለማልፈልግ ነው። አንተም ደግሞ ከዚህ በላይ መድከም የለብም ወንድሜ በማለት እንግዲህ ውርቸሩንም አምታለሽ ማለት ነው። ውርቸሩ ላይ እንድትቀመጥ በጣም ነው የጓጓሽው። አስቀድመሽ ያሰብሽበት እስከሚመስል ድረስ ነው። ምንድን ነው እንደዚህ በማለት እንግዲህ እህቱንም ተናግሮ ነበረ። አንተ የአምላክ ትርፍ ቃል አትነጋገር፣ ዝም ብለህ ያልኩህን ነገሮች በሙሉ አድርግ በማለት እንግዲህ እየተነጋገሩ ይገኛሉ ማለት ነው አሁን ላይ ማለት ነው። አለምና እንዲሁም ደግሞ የአምላክ በመነጋገርና ነገሮችን እሷን ህብሰትን ለማገዝ እንግዲህ ቆርጠው ወስነው ተነስተዋል። ሲቀጥል ደግሞ አለም ማለት ነው እስከ ዛሬ ሲሰራለት የነበረውን ወረቀቶች በሙሉ አሁን ላይ ግን የሚችል አይደለም በማለት የማይችለውን ነገር ማለት ነው እንዲሁም ለህብሰት አባት ማለት ነው ያ ማለት የእንጀራ አባቷን አስተዋውቋል። ምክንያቱም እንዴት የሆነ ነገር ሊሸውደኝ ይችላል እንጂ እስከ ዛሬ ስንት አይነት ወረቀቶችን እና ስንት ነገሮችን ሲያስተካክልልኝ ኑሮ እንዴት አሁን አልችልም ይለኛል በማለት እንግዲህ እሱም እያሰበና እየጠረጠረው መጥቷል። ግን ደግሞ አሁን ላይ አለም እንደ ድሮ አይደለም። ለምን እንደሆነ አላቅም። ግን ደግሞ ከመጠን በላይም እከፍለው ነበረ፣ ግን በስርዓት እየሰራልኝ አይደለም። ምክንያቱም ከዚህ በፊት እያስቸግራሉ የሚባሉ ስራዎችን ራሱ ሰርቶልኛል። አሁን እንዴት ይሄን ሊሰራልኝ አልቻለም በማለት እንግዲህ ጥርጣሬ ውስጥ የገባው የህብሰት አባት ተብዬ ማለት ነው። አሁን ላይ የአምላክን አውርቶት ነበረ። የአምላክን ከጠረውና ካወረው በኋላ አለም ትክክል እየሰራ አይደለም። ስለዚህ እያንዳንዱን ነገር ማለት ነው እንድትከታተለው እፈልጋለሁ በማለት እንግዲህ ለአለምን ማለት ነው እንዲከታተለውና ለምንድነው ወረቀቶች ያልተስተካከሉት ሌላ የሆነ ነገር ቢፈጠር ይሆናል እንጂ በእርግጠኝነት እሱ ከዚህ በፊት አስቸጋሪ የሆኑ ነገሮችንም ሰርቶልኛል፣ እንዴት ይሄን አልችልም ይለኛል በማለት እንግዲህ እየተበሳጨና እየተናደደ ይገኛል ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ለህብሰት እያገዟት የሚገኘው የአምላክና እንዲሁም ደግሞ አለም ነው ማለት ነው። ይህን ነገር ሊያደርጉት የቻሉት ደግሞ እሷ ካለችበት ነገር ውስጥ እንድትወጣ እንዲሁም ደግሞ ወረቀቶችን የሰጠውን ወረቀት በሙሉ ያልሰራው ደግሞ ህብሰት የምትፈልጋቸው ነገሮች ስላሉ ያ ማለት የህብሰትን ነገሮች ለራሳቸው ለማድረግ የተነሱት የእንጀራ እናትና አባት ተብዬው ማለት ነው ያ ነገር እንዳይሳካላቸው የእሷን ህይወት እንዳይበጠብጡ ከኋላ ማለት ነው እየሰሩ የሚገኙት የአምላክና እንዲሁም ደግሞ አለም ነው ማለት ነው።
አለምን እንግዲህ ያው ራሷ ህብሰት ተዋውቀዋለች። ጓደኛ እንድትሆነኝ የልብ ጓደኛ እንድትሆነኝ እፈልጋለሁኝ በማለት እኔ ማንም የለኝም በጣም ነው ሁላቸውንም ነው የምፈራቸው በማለት ስትናገር ነበር። በነገራችን ላይ የአምላክም በጣም ነው የምትፈረው። እንዲሁም አባት ተብዬውም የእንጀራ እናት ተብዬዋም እጅግ በጣም ነው የሚያስፈሩት ቤት ውስጥ ማለት ነው። ትዕዛዛቸውና ንግግራቸው በተለይ በጣም ኃይለኞችና መጥፎ ስለሆኑ ራስ ወዳድ ለገንዘብና ለገንዘብ ማለት ነው ገንዘብ ለማግኘት ብለው በጣም ብዙ ነገሮች እንደሚያደርጉ ነው የተረዳቸው ማለት ነው። እና ይብን ቤት ውስጥ ራሱ እንቅልፍ ራሱ እንደዚሁ ራሱ አተኛም ማለት ነው። እና ተሎ ብንን ትላለች እና የአምላክ ራሱ ጠይቋታል። ምንድን ነው ሁልጊዜ ተኝተሽ ምናምን ነገር ከአጠገብሽ ስመጣ ራሱ ብንን ነው የምትዩ? ምን ሆኖሽ ነው ህብሰት? ለምንድን ነው በደንብ የማተኘው? በማለት እንግዲህ ራሱ የአምላክ ጠይቋት ነበረ ማለት ነው። ህብሰት የመለሰችው እንግዲህ እረተኛለሁ እኮ ግን ደግሞ በደንብ የማልተኘው ያው ስለምፈራችሁ ነው ሁላችሁንም በማለት እንግዲህ ተናግረዋለች። ለምንድን ነው የምትፈሪው? በማለት በቃ አላቅም፣ ሁላችሁንም ነፍሰ ገዳይ ናችሁ፣ እፈራችኋለሁኝ፣ አንተ ራሱ የአባቴ ገዳይ ነህ በማለት እንግዲህ የአምላክን እጅግ በጣም እንደተናገረችው ነበር። የአምላክም እኔ የአባትሽ ገዳይ አይደለሁም፣ እነሱ በልጅነቴ የአባትሽ ገዳይ በማለት እንግዲህ በመናገር ቆዩ እንጂ እኔ ግን አልገደልኩም፣ ግን ደግሞ የአባትሽን ገዳይ እውነት ልሻለሁ፣ እኔ ራሴ እበቀልልሻለሁ በማለት በፊት ሕፃን ሆኖ እንዳደረገውና እሱን ደግሞ አንተ ነህ የገደልከው እያሉ እየተናገሩና ጭንቅላቱን እንዳሳመኑት አሁን ድረስ እንደደረሱ ነው ሲናገር የነበረው ማለት ነው። ስለዚህ እኔ ነፍሰ ገዳይ አይደለሁም፣ ያንቺን አባት መሆኑን ደግሞ በቅርብ ነው ያወቅኩትኝ በማለት እንግዲህ በግልጽ ማለት ነው ለህብሰት ተናግሯል። እሺ አባቴን የገደለው ማን ነው? በማለት እሷም እጅግ በጣም ተናዳ ባለችበት ሰዓት ላይ ማለት ነው እና ከአምላክ ጋር በጣም እየተከራከሩና እየጮሁ ባሉበት ሰዓት ላይ እንግዲህ አሁን ላይ ታፈሱ ማለት ነው። መስማት የሌለባትን ነገር ሰምታለች፣ ግን ደግሞ አምላክን ስለምትወደው ማለት ነው በምንም አይነት መልኩ ልትደብቅለት ትችላለች ብዬ አስባለሁ። ምክንያቱም ከዚህ በፊትም እንደዚሁ ህብሰት ቁማ እንደምትሄድ ባይኗ አይታ፣ ግን ደግሞ አሳልፋ ማለት ነው ለህብሰት እንጀራ እናት አልተናገረችም ማለት ነው። እና አሁን ላይ እንግዲህ ታፈሱ የሰማችው ነገር ያው ህብሰትና እንዲሁም ደግሞ አምላክ በሚያወሩበት ሰዓት ላይ ስለ አባቷ መገደል እና አባቷን የገደለው ደግሞ ራሱ የአምላክ እንደሆነ ስትሰማ እንዴት እንደዚህ ይሆናል? አንተም ነፍሰ ገዳይ ነህ እንዴ? ሰው ገለሃል እንዴ? ጭራሽ የህብሰትን አባት ነው እንዴ የገደልከው? ምንድን ነው የተፈጠረው ነገር? ምንድን ነው የምታወሩት? በማለት እንግዲህ ታፈሱ ሰምታለች ማለት ነው። እና እጅግ በጣም ነበር የደነገጠው። የአምላክም በጣም ደንግጧል። ህብሰትም እንደዚሁ በጣም ነው የደነገጠችው ማለት ነው። በነገራችን ላይ የህብሰት ህይወት እጅጉን በጣም ነው የሚያሳዝነው ለመናገር ማለት ነው። እጅግ በጣም ሀብታም ከሆኑ ቤተሰቦች ድልቅቅ ብላ ያደገች ነች። ግን ደግሞ እናቷ ከሞተች በኋላ አባቷን በሰው ተገሎ እናቷም ደግሞ እንደዚሁ ከሞተች በኋላ ማለት ነው አሁን ላይ እኔ እንደ አባት ይዛታለሁ ብሎ አባት ነኝ ብሎ የተቀበለው ግለሰብ ግን እሷን ለመጫረስ እና እያንዳንዱ የእሷን የሆነ ነገር ለራሱ በማድረግ እጥረት እያደረገ ይገኛል። እንዲሁም ደግሞ ሚስቱም እንግዲህ ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው እሷም በጣም ክፉ እሱም በጣም ክፉ፣ ሁለታቸውም ገንዘብ ወዳጅ ናቸው ማለት ነው ይመስለኛል። የራሳቸውን ልጅ ወደ ውጭ ልከው እያስተማሩ ነው፣ ግን ደግሞ እነሱ የሰው ልጅ ማለት ነው እዚህ እያሰቃዩ ይገኛሉ ማለት ነው። እና ያን ነገር ሚስትየዋም ማለት ነው የሚያሰበችው ነገር ምንድን ነው? እሷን ሽባ አድርጋ አስቀምጣ እያንዳንዱን ነገር እነሱ ውክልና ስላላቸው በገንዛ እጃቸው ማንቀሳቀስ ነው የሚፈልጉት። ነገሮቹ ከሆኑ በኋላ ችግር የለውም ልጄ አይዞሽ፣ አሳክምሻለሁኝ፣ የጊዜ ጉዳይ ነው እንደዚህ ሆኖ ችግር የለውም፣ ብር ሲኖርኝ በደንብ አሳክምሻለሁ እያለ እንግዲህ አባት ተብዬውም ለህብሰት ሲናገር ነበረ ማለት ነው። እና የአምላክና እንዲሁም ደግሞ ህብሰት እንግዲህ በሁለታቸው መካከል ማለት ነው በእንጀራ አባቷና እንዲሁም በእንጀራ እናት በነገራችን ላይ በሁለታቸው መካከል ሁለታቸው ጠበኛ እንደሆኑ ነው የሚታወቁት። ምክንያቱም አንድ ላይ ከሆኑ ደግሞ ሌላ ነገር ውስጥ ስለሚጠረጥሩ ማለት ነው። እና ህብሰት እጅግ በጣም አምላክን እንደምታሰቃየው ማለት እንደምቀብጥበት ምናምን ነገር፣ እሱም ደግሞ ስነ ስርዓት ይዘሽ ተቀመጪ፣ በስነ ስርዓት ላድርስሽ፣
እያለ እንግዲህ እየተናገራት በቁጡ እየናገራት ነበር ፊት ለፊታቸው ማለት ነው። ዘወር ብሎ ደግሞ እሷን ነገሮቹን እንዳይጎዱሽና እንደዚህ እንዳያደርጉሽ አንቺ መጠንቀቅ መቻል አለብሽ፣ አውቄ ነው እንደዚህ የሚል ሲቀጥል ደግሞ እንደሰማሽው አይደለም እኔ ነፍሰ ገዳይ አይደለሁም በማለት እንግዲህ የእሷን አይምሮ ማለት ነው እንትን እየተናገረ ይገኛል። ምክንያቱም ማስረዳት ስላለበት ማለት ነው። እና ህብሰት እንግዲህ ያው በአምላክን ትወደዋለች ታፈቅረዋለች። ግን ደግሞ ስለ ህብሰት ስለ የአምላክ ማለት ነው አለምን ጠይቀው ነበር ምን አይነት ጸባይ እንዳለው አጠቃላይ ጠይቀው ነበር። ግን ደግሞ በጣም ጥሩ ልጅ ነበረ። በፊት በጣም ጥሩ ነበረ። አሁን ላይ ነው ጸባዩ የተቀያየረ። ጥሩም መጥፎም አንዳንዴ ሲናደድ ይሆናል። ብቻ ግን ያው መልካምነቱና ጥሩነቱ ይበልጣል እንጂ ጸባዩ በጣም ነው የሚቀያየረው። እኔ ራሱ የእሱን ጸባይ ለመያዝ አሁን ላይ በጣም ይከብደኛል በማለት እንግዲህ ነግሯታል ማለት ነው። ስለዚህ ይህ ነገር የሆነው ደግሞ ጸባዩ አስቸጋሪና መጥፎ የሆነው ደግሞ ሰዎቹ ከሚያደርጉትና ከክፋት አንጻር ነው። ያ ማለት እንግዲህ እህቱና የእህቱ ባል ከሚያደርጉት አንጻር ከሚያሰሩት አንጻር ነው እንደዚህ መጥፎነት ሊኖረው የቻለው ማለት ነው። እና ህብሰትን ካለችበት ችግር የሚያወጧት በእርግጠኝነት አለምና እንዲሁም ደግሞ የአምላክ በመተባበር ካለችበት ችግርና እንዲሁም ደግሞ ከሚያደርሱባት ነገሮች በሙሉ እያንዳንዱን ነገር ያወጧታል። እንዲሁም ደግሞ የአምላክ ማለት ነው የአባቷን ገዳይ ይበቀልላታል። እንዲሁም ከእሷ ጋር አብረው ይቀጥላሉ ብዬ አስባለሁ። እንግዲህ እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።